የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። እንመልከት ፈረንሳይን ጉዳይ እናንሳ። እንግዲህ ትናንትና ፈረንሳይም ሴኔጋልን ማሸነፍ ችላለች። ኪሊያን ምባፔ ግቦችን ማስቆጠር የቻለበት ምሽት ነበረ። የፈረንሳይ ምንጊዜም ከፍተኛ ግብ አስቆጣሪ የሆነበት ምሽት ነው። ከውብ ጎሎች ጋር ነበረና ከ18 ዓመቱ ጀምሮ ስላየ ነው ሩቅ ይመስላል። 3 የዓለም ዋንጫ ግን ተጫውቷልና በጣም በሱ እድሜ ላለ ተጫዋች ብዙ ነው። ምክንያቱም ከዚህ በኋላ ቢያንስ አንድ የዓለም ዋንጫ ላይ መካፈል እድል ቢያንስ ነው እሱም የዓለም ዋንጫ ላይ መካፈል እድል ይኖረዋል። እንመልከተኝ ጉዳይ አልክ ነው ቢያንስ ነው። ምክንያቱም በዚህ የዓለም ዋንጫ ላይ 6 ወይ 7 እድሜያቸው 40 የሆኑ ተጫዋቾች በዓለም ዋንጫ ላይ ሲሳተፉ እያየን ስለሆነና የተጫዋቾች የተጫዋችነት ዘመን እየረዘመ ስለመጣ ከዚህም በላይ ከአንድም በላይ የዓለም ዋንጫ ሲጫወት ልናየው እንችላለን እና ሞስት ላይክሊ የዓለም ዋንጫ ምንጊዜም ከፍተኛ ጎል አስቆጣሪም ይሆናል። የዓለም ዋንጫ የማሸነፍ ሸክም የለበትም። ምክንያቱም የዓለም ዋንጫ ሻምፒዮን ነው ገና በ18 ዓመቱ እና ትላንትና 2 ጎሎች አስቆጥሯል። በተለይ ሁለተኛው ጎል በጣም ጥቂት ተጫዋቾች ብቻ የሚያስቆጥሩት አይነት ድንቅ ጎል ነው ያስቆጠረው። የሴኔጋል ብሔራዊ ቡድን 2-1 የሆኑበትን የጎል ልዩነቱን ያጠበቡበትን ጥቂት ደቂቃዎች ደግሞ ይቀሩ ነበር። 8 ደቂቃ ነበር የተጨመረው። ስለዚህ ምናልባት ለአቻነት ጥርጣሬ ለመፍጠር የሚያስችል ተጽዕኖ የነበረው ጎል ነበር ያስቆጠሩት። ኢሚዲየትሊ ነው ያንን ጎል ያስቆጠረው። ስለዚህ ለኪሊያን ምባፔ በዓለም ዋንጫው ላይ 14 ጎሎች አስቆጥሯል። በፈረንሳይ ብሔራዊ ቡድን ታሪክ የምንጊዜም ከፍተኛ ጎል አስቆጣሪ ነው። ትላንትና ስለሱ ስንነጋገር አንድ ጎል ብዙ ነገሮች ጸጥ ያደርጋል ስል ነበር። ከአንድ ጎል ነው የሚያስፈልገው ለምባፔ። ምንም ፕሩቭ ማድረግ አይጠበቅበትም ለማንም። ትልቅ የዓለም ዋንጫ ተጫዋችነቱን በጠቅላላው ትልቅ ተጫዋችነቱን በተመለከተ ግን ሰሞነኛ ስሜት አለ። እሱ ራሱ እንዲህ አይነት ስሜት እኔን በተመለከተ አለ የሚል አስተያየት ሰጥቶ ነበር። ጨዋታውን በተመለከተ ግን ለፈረንሳይ ብሔራዊ ቡድን የሁለት አጋማሾች ጨዋታ ነው የነበረው። አስደናቂ የማጥቃት ተጫዋቾቹን ከሞላ ጎደል አሰልጣኝ ዲዲዬ ዴሾ አንድ ላይ አሰልፏል። ምባፔ ነበር፣ ዴዜሬ ዱዌ በግራ በኩል ነበር፣ ማይክል ኦሊሴና የወቅቱ የባሎንዶር አሸናፊ ኡስማን ዴምቤሌ አንድ ላይ አራቱም ተጫዋቾች አንድ ላይ ነበሩ። እንደ 1984ቱ ቡድን ማጂክ ካርቴት ይባል ነበር። አስደናቂ 4 ተጫዋቾች ስለነበሩት ግን በተለያየ የሜዳ ስፍራ የሚጫወቱ ናቸው። ለምሳሌ ዦንቲ ጋር ጥልቅ አማካይ ነው። ሚሼል ፕላቲኒ 10 ቁጥር ነው እንደዚህ እና አላን ጂሬስ እና ሉዊ ፈርናንዴዝ ናቸው ሌሎቹ ተጫዋቾች። እዚህ ላይ ያሉት ተጫዋቾች በሙሉ የተከማቹት ግን ከፊት ነው እና እንደዚህም ሆኖ ቤንች ላይ ብራድሊ ባርኮላ ተቀይሮ ገብቶ ሁለተኛውን ጎል ያስቆጠረው ተጫዋች ራያን ሸርኪ እና ማርከስ ቱራም አይነት ሌሎች የማጥቃት ደግሞ አማራጮች አሉ። ስለዚህ ነው ከ1970ው የብራዚል ብሔራዊ ቡድን በኋላ በጣም ምርጡ የማጥቃት አማራጮች ያሉት ስብስብ ይሄኛው የፈረንሳይ ብሔራዊ ቡድን ስብስብ ነው የሚል አስተያየት የሚሰጠው። ግን የመጀመሪያ አጋማሽ ላይ እየሰራ አልነበረም ብቻ ሳይሆን አንድ ሙከራ ነው ያደረጉት እና ኦፕታ ከ1966 በኋላ ነው የዓለም ዋንጫ እንደዚህ አይነት ዝርዝር ቁጥሮችን መመዝገብ የጀመረው ምሳ እና ከዛ ዘመን ጀምሮ የፈረንሳይ ብሔራዊ ቡድን በአንድ የዓለም ዋንጫ ጨዋታ አንድ አጋማሽ አንድ ሙከራ ብቻ ያደረገበት ጨዋታ አልነበርም እስከ ትላንትናው ጨዋታ ድረስ። ትልልቅ ስሞች ናቸው፣ በጣም አስደናቂ ተጫዋቾች ናቸው ሁሉም። ምባፔ 42 ጎሎች አስቆጥሮ ነው የመጣው። ዴምቤሌ የወቅቱ የባሎንዶር አሸናፊና የወቅቱ የቻምፒየንስ ሊግ አሸናፊ ነው። 2 ተከታታይ ሲዝኖች ላይ ይህንን ያደርገዋል። በሁለቱም የፒኤስጂ ድሎች ውስጥ በጣም ቁልፍ ተጫዋች ነው። ዴዜሬ ዱዌ እንደዚሁ በጣም ወሳኝ ተጫዋች ነው። ማይክል ኦሊሴ ልዩ ተሰጥኦ ነው። የጀርመን የዓመቱ ኮከብ ተጫዋች ነው። ከአውሮፓ ቤስት እና እንደ ፈረንሳይ ብሔራዊ ቡድን የዓለም ዋንጫ ጉዞ የትላንትናውን አይነት የሁለቱ አጋማሽ ፐርፎርማንስ የሚደግም ከሆነ ደግሞ በጣም ኮስተር ያለ የባሎንዶር እጩ ሊሆን የሚችል አይነት ተጫዋች ነው። ትልልቅ ስሞችን አንድ ላይ ሜዳ ውስጥ አጣምሮ ማስገባት አንድ ነገር ነው። የሚሰራ ኬሚስትሪ መፍጠር ደግሞ ፍጹም ሌላ ነገር ነው። የመጀመሪያ አጋማሽ ላይ በጭራሽ እየሰራ አልነበረም። የፈረንሳይ ብሔራዊ ቡድን እየተመራ ለመውጣቱ እድለኛ ነበር ትላንትና በመጀመሪያው አጋማሽ።
0.02 ነበር የፈረንሳይ ብሔራዊ ቡድን ኤክስጂ። የሙከራው መጠን ሴኔጋል 5 ፈረንሳይ 1 ነበር። ኮምፕሊትሊ እየሰራ አልነበረም። አማካይ ክፍሉም እየሰራ አልነበረም። ምክንያቱም ኦሬሊዮን ሿሜኒ እና አድሪያን ራቢዮ ናቸው ሁለቱ አንድ ላይ የተጣመሩት ተጫዋቾች። ሿሜኒ ሰዎች ያሰቡት ቦታ ላይ ደረሰ ተጫዋች አይደለም። ጥሩ ተጫዋች ነው አሁንም፣ ግን በሞናኮ በነበረበት ጊዜ ስለሱ የነበረን ኤክስፔክቴሽን ከዛ በፊት ቦርዶ ውስጥ የነበረበት ጊዜ ስለሱ የነበረው መጠበቅ በጣም ትልቅ ነበር። ጠቃሚ ተጫዋች ነው ለፈረንሳይ ብሔራዊ ቡድን፣ ግን ካንቴ ለምሳሌ የነበረበት ደረጃ ላይ ያለ ተጫዋች አይደለም። በቅርብ ጊዜ ከነበሩት የራሱ ዲዲዬ ዴሾ የፈረንሳይ ብሔራዊ ቡድን አንበልም የዛ ቦታ ተጫዋችን በነበረበት ጊዜ የነበረበት ደረጃ ላይ ያለ ተጫዋች አይደለም። ራቢዮ በጣም ድንቅ የውድድር ዘመን ነው በሚላን መጨረሻ ላይ ቢንሸራተተም ና በጣም የከፋ የውድድር ዘመን ፍጻሜ ቢኖረውም ድንቅ ሲዝን ያሳለፈው። ግን ሁልጊዜ ራቢዮን ከፔዤ ተጫዋችነቱ ጀምሮ በሚድፊልድ ስሪ እንጂ በሚድፊልድ ጥሩ የሚጫወት ተጫዋች አይደለም። በሶስት አማካዮች የበለጠ ወደ ግራ አድልቶ የሚጫወተው አማካይ ነው የነበረው። የዛ ዳይናሚክስ ችግርም ሊሆን ይችላል። በፍጹም ጨዋታውን ለመቆጣጠር ቸግሯቸው ነበር። በሁሉም ዲፓርትመንት ውስጥ ችግር ነበረባቸው። በተለይ የሴኔጋል ብሔራዊ ቡድንን ፈጣን የትራንዚሽን ማጥቃቶች የመቋቋም ችግር ነበረባቸው። ማይክ ሜኞ እድለኛ ነበር። ያ የኒኮላ ጃክሰን ሙከራ አንግል ጎሉ ቋሚ ከመለሰው በኋላ እሱን አግኝቶታል። ብዙ ግብ ጠባቂዎች በዚህ አይነት ሪባውንድ ራሳቸው ላይ ጎል ሲያስቆጥሩ ብዙ ጊዜ አይተን እናውቃለን። እንደዛ አልሆነበትም። የማዕዘን ምት ነው የሆነው። የመጀመሪያ አጋማሽ ከማብቃት በፊት የጨዋታው የመጨረሻው ቅጽበት የነበረው ኢስማኤል አሳር የማይታመን በጣም ትልቅ የጎል እድል አግኝቶ ሳያስቆጥር የቀረበት ባዶ ጎሉ ፊት ለፊት ሆኖ የጎሉ አፍ ላይ ሆኖ ሳይጠቀምበት የቀረበት እድል ነበር እና ለፈረንሳይ ብሔራዊ ቡድን ምንም አይነት የጎል እድል ጥራት ያለው የጎል እድል ያልፈጠሩበት ጎል ለማስቆጠር ተቃርበው የነበሩትም ፈረንሳይ ሴኔጋላዊ ልበለው፣ ምክንያቱም ለፈረንሳይ ብሔራዊ ቡድን መጫወት ይችል ነበር። ብዙ የሴኔጋል ብሔራዊ ቡድን ተጫዋቾች በፈረንሳይ የተወለዱ ናቸው እና ካሊዱ ኩሊባሊ ራሱ ላይ ሊያስቆጠር ተጠግቶ የነበረበት አጋጣሚ ብቻ ነበር ለጎል የተቃረቡ። በሌላ በኩል ግን በጣም ብዙ የሚበላሹ ኳሶች ነበሩ። ፖሴሽኑ ትርጉም ያለው ፖሴሽን አልነበረም እና በመከላከሉም በኩል ማይክ ሜኞ እና ዳዮፓ ሜካኖ ላይ እርግጠኝነት የጎደላቸው አንዳንድ ነገሮችን አይ ነበር። ሁለቱ አጋማሽ ላይ ግን ፍጹም የተለየ ቡድን ደግሞ አየን። የሁለት አጋማሾች ቡድን የሚያደርገው እሱ ነው። ፈረንሳይ ብሔራዊ ቡድን በሙሉ ፖቴንሻሉ የሚጫወት ከሆነ ለማቆም ይቸግራል። ትልቁ ጥያቄ በሁለት አማካዮች ብቻ በጣም ከትልልቅ የአማካይ ኮንትሮል ከሚኖራቸው ቡድኖች ጋር በሚደረጉ ጨዋታዎች ላይ ከስፔን ጋር ሲገናኙ ለምሳሌ ከጀርመን ጋር ወይ ከእንግሊዝ ጋር ወይ ከፖርቱጋል ጋር ወይ ከአርጀንቲና ጋር ወይ ከሌሎቹ ትልልቅ ብሔራዊ ቡድኖች ጋር በዓለም ዋንጫው በጥሎ ማረፍ ምዕራፎች በሚገናኙበት ጊዜ በሚድፊልዱ ብቻ መጫወት በቂ ነው ወይ? ይኸው ክርክር በብራዚል ብሔራዊ ቡድን በኩል አለ እና ባለፈው ባይሰራላቸውም እና የ18 ዓመት ተጫዋች ዶሚኔት ቢያደርገውም የሞሮኮ አማካይ ቦዋዲ የሚባለው ልጅ ማለት ነው በብዙ ትልልቅ የእንግሊዝ ክለቦች የተፈለገ ያለው ተጫዋች ነው። የካሰሚሮን የፓኬታን አማካይ ክፍል ለብቻው ዶሚኔት ያደረገው በሶስት አማካይ ነው ግን ለመጫወት የሞከሩት። ይሄው ክርክር በፈረንሳይ ብሔራዊ ቡድን በኩል አለ። በሶስት አማካይ መጫወት አለባቸው፣ ስለዚህ አንዱን የማጥቃት ተጫዋች መቀነስ አለባቸው የሚል ክርክር አለ። ግን ይሄ ቡድን በሙሉ ብቃቱ መጫወት የሚችል ከሆነ ሁለታዊ አጋማሽ ላይ ያደረሰውን አደጋ ማድረስ የሚችል አይነት ቡድን ነው። ግን አሰልጣኝ ዲዲዬ ዴሾ አንድ ቁልፍ ለውጥ አድርጓል። በሁለታዊ አጋማሽ የመጀመሪያ አጋማሽ ላይ አሰልጣኙ በጠቅላላው የሚለው ከፊት ያሉት አራት ተጫዋቾች የመንቀሳቀስ ነጻነት ወይም ክሬቲቭ ፍሪደም አላቸው፣ በተለያየ ቦታ ላይ የመጫወት ነጻነት አላቸው። ስለዚህ ትላንትና ዴምቤሌ ቢሆንም ከምባፔ ጀርባ ከሞላ ጎደል የ10 ቁጥር ቦታን ይዞ የተጫወተው ከኦሊሴ ጋር ለምሳሌ ወደ ቀኝና ወደ መሀል ቦታ እየተለዋወጡ መጫወት ይችላሉ፣ ይሄ አይነት ነጻነት አላቸው የሚል አስተያየት ሰጥቶ ነበር። ግን እንደዛ አልነበረም። ማይክል ኦሊሴ የበለጠ የቀኝ ክንፍ ተጫዋች ነበር። በዛ ከላሚን ያማል ጋር የአውሮፓ ቤስቱ ተጫዋች ነው ሊባል ይችላል በዚህ በተጠናቀቀው የውድድር ዘመን። ለዛ ቦታ እንግዳ አይደለም፣ ጥያቄው እሱ አይደለም። ዴምቤሌ ግን በፔዤ በብቸኛ የዛ ሚና ተጫዋችነት ነው። እዛ ብዙ ሮቴሽን ያለም ቢሆን ግን ፌክ ናይን ሆኖ ነው የሚጫወተው። 6ም 8ም 10ም 9ም ሀሰተኛ 9ም እነዚህን ሁሉ ሚናዎች ቀይጦ የሚጫወት ከፍ ያለ ሙቭመንት ነጻነት ያለው ተጫዋች ነው። ያንን ስፔስ ከኤምባፔ ጋር ነው የሚጋራው። ምክንያቱም ኤምባፔ
በንጹህ የክንፍ ተጫዋች በዴዘሪ ዱዌ ስለነበረ ዲዲዬ ዴሾ ጨዋታውን የጀመረው። እምባፔ የበለጠ ወደ ሴንተር ፎርዋርድ ቦታ የበለጠ ወደ ሳጥን ተጠግቶ የሚጫወተው ተጫዋች እሱ ነበር እና ሁለቱ ተጫዋቾች ተመሳሳይ ዞን ላይ ይገኙ ነበር። ሁለታዊ አጋማሽ ሲጀመር ግን ዴሾ ያደረገው ትልቁ ለውጥና የፈረንሳይ ብሔራዊ ቡድን ከሁለታዊ አጋማሽ የመጀመሪያ የአርቢትሩ የፊሽካ ድምጽ ጀምሮ እነዛን ትልልቅ የጎል እድሎች መፍጠር የጀመረው አንድ ቁልፍ የቦታ ለውጥ ማድረግ ከቻለ በኋላ ነው። ማይክል ኦሊሴ 10 ቁጥር ሆነ፣ ሴንትራል ቦታ ላይ ገባ። በክሪስታል ፓላስም በባየር ሚኒክ በእርግጥ ወደ ውስጥ የመግባት ነጻነት አለው፣ ግን በአብዛኛው የቀኝ ክንፍ ተጫዋች ነበር። እኔ ማስታውሰው ለመጀመሪያ ጊዜ በእንደዚህ ትላንትና በተጫወተበት ሚና ዴሾ እሱን መጠቀም ከመጀመሩ በፊት በ2024 የፓሪስ ኦሊምፒክ ቲየሪ ኦንሪ በ10 ቁጥር ተጫዋችነት እሱን መጠቀም በጀመረበት ጊዜ ነው ያንን ኃላፊነት ተረከበ። ጨዋታውንም የከፈተው እሱ። በእርግጥ ያ ጎል ከመቆጠሩ በፊት የፈረንሳይ ብሔራዊ ቡድን በእኔ አስተያየት የፍጹም ቅጣት ምት አስተያየት ነው፣ የዳኝነት ጉዳይ ሁልጊዜ የኦፒኒየን ጉዳይ። ለእኔ ፔናልቲ ነበር፣ ደ ክሊረስት ኦፍ ክሊር ፍጹም ቅጣት ምት ነበር። እምባፔ ላይ በሳዲዮ ማኔ የተፈጸመው ጥፋት ለእኔ ፍጹም ቅጣት ምት ነው። ግን ሌሎችም አጋጣሚዎች ነበሯቸው። ገና ሁለታዊ አጋማሽ ከተጀመረበት ጊዜ ጀምሮ በመጀመሪያ አጋማሽ ያልነበራቸው አደገኝነት ሁለታዊ አጋማሽ ከተጀመረ በኋላ በመጀመሪያዎቹ 10 ደቂቃዎች ውስጥ ብቻ 3-4 በጣም ትልልቅ የጎል እድሎች ነበሯቸው። በሁለታዊ አጋማሽ ምሳ 3 ጎል ያስቆጠሩት በጣም ትልልቅ 7 የጎል እድሎች ፈጥረዋል። ቢግ ቻንስስ የሚባሉ 7 የጎል እድሎች በሁለቱ አጋማሽ ብቻ ፈጥረዋል። እና በጨዋታው ላይ አሰልጣኙ ምን አይነት ለውጥ አደረገ የሚለውን በተመለከተ የፈረንሳይ ብሔራዊ ቡድን ተጫዋቾች ለሀገራቸው ብዙሃን መገናኛዎች ሲናገሩ የሰማሁት ከኳስ ጋር የነበረን ቸልተኝነት ኬርለስነስ መስተካከል አለበት፣ ፍጥነቱ ከፍ ማለት አለበት፣ እንደዚህ ብሎናል ይላሉ። ግን ትልቁ ፖዚሽናል ሺፍት ዴምቤሌን ወደ ቀኝ ክንፍ ተጫዋችነትና ማይክል ኦሊሴን ወደ መሀል ያስገባበት ነው እና በጣም የሚደንቅ ኳስ ነው የሰጠው ለኪሊያን እምባፔ። የመጀመሪያው ጎል ሲቆጠር እንደዚህ አይነት ጌም ብሬከር ያስፈልጋቸው ነበር። ማይክል ኦሊሴ ያንን ማድረግ የሚችል ተጫዋች ነው። እሱም እንደ ሌሎቹ የፈረንሳይ ብሔራዊ ቡድን ተጫዋቾቹ ለመጀመሪያ አጋማሽ በጣም ደካማ ነበር። እኔ እንዲያውም ዴሾን የፈረንሳይ ብሔራዊ ቡድን ነገር ብዬም ስለመከታተል ብዙ ጊዜ በዴሾ አሰልጣኝነት 2014 የዓለም ዋንጫ ላይ ነው ለመጀመሪያ ጊዜ ያሰለጠነው። ስለዚህ 14፣ 18፣ 22፣ 26 አራተኛ የዓለም ዋንጫው ነው። በእሱ የአሰልጣኝነት ዘመን እንዲህ አይነት ደካማ ሀፍ አይቼ ማወቄን እኔ እንጂ በጣም ደካማ የመጀመሪያ አጋማሽ ነበር። በተለይ ሜዳ ውስጥ ከነበረው ማቴሪያል ካሉት የተጫዋቾች ጥራት በመነሳት ካየ ነው በጣም ደካማ አጋማሽ ነው የነበረው። ቁጥሮቹን አንድ ሙከራ ብቻ ነው ያደረጉት። እንደዚህ በጠቅላላው 100 ምናምን ጎል ያስቆጠሩ ተጫዋቾች ናቸው በክለብ ሲዝን እነዚህ ተጫዋቾች እና ስለዚህ ሁለቱ አጋማሽ ላይ ያደረገው ለውጥ ግን ሰርቷል እና የቡድኑ ዋናው 10 ቁጥር የሙሉ ጊዜ 10 ቁጥር ከሆነ በኋላ ነው ያንን አስደናቂ ኳስ የሰጠው እና አይ ቲንክ የኤምባፔ ሙቭመንት በጣም ጠቃሚ ነበር እዛ ጋር። ምክንያቱም ኤምባፔ ላይ አንድ ሌሎችም ትልልቅ ተንታኞች ትልልቅ የቀድሞ እግር ኳስ ተጫዋቾች የሚያቀርቡት አንደኛው ትችት ምሳ የሙቭመንት ችግር ነው። የ9 ቁጥር ተጫዋቾች ሙቭመንት የለው። ምክንያቱም ቤንዜማ እንደሚለው እንዲሁም 9 ቁጥር አይደለም፣ የ9 ቁጥር ፕሮፋይል ያለው ተጫዋች አይደለም። አነፍናፊ ተጫዋች ወደ ቅርቡ አንግል አንድ ክሮስ አይቼ ነበረ ዴምቤሌ በመጀመሪያ አጋማሽ የራሱን ባላጋራ ማሊክ ጂያውን ካለፈው በኋላ ማሊክ ጂዩፍን ካለፈው በኋላ ወደ ሳጥን ሴንተር አደረገ ኳሱን። ግን የኒር ፖስት ሙቭመንት ያደረገ ወደ ቅርቡ አንግል የሮጠ ክሮስ ለማጥቃት የተዘጋጀ 9 ቁጥር አልነበራቸውም። እምባፔ ካራክተሪስቲክስ የለውም። ችግር አይደለም የተጫዋቹ ፕሮፋይል እንደዚህ አይነት ተጫዋች አይደለም። አንደኛው ችግር እሱም 9 አድርጎ የማጫወት ችግር፣ ራሱም ከሌላ 9 ቁጥር ጋር መጫወት የሚፈልግበት ምክንያት እንዲህ አይነት ቴንደንሲ ያለው ተጫዋች አለመሆኑ። ሁለተኛ ጎል ሲቆጠር ግን ደንበኛ የሴንተር ፎርዋርድ ሩጫ ነው ያደረገው እና ለማይክል ኦሊሴ በጣም አስደናቂ መስመር ሰንጣቂ የሚገርም ኳስ ነው የሰጠው እና እምባፔ እዛ ዞን ላይ ከተገኘ መጨረስ እንደሚችል እናውቃለን። እዛ ዞን ላይ ለመገኘት የሚያስችል በቂ ሙቭመንት አያደርግም ነው ያለው ብዙ ጊዜ የሚቀርበው ትችት እና እኔ ሙቭመንቱ በጣም ወድጄዋለሁ። ድንገት ለኳስ ላይ ያዘው 10 ቁጥር አንግል ይፈጥራል ማለት ነው። የዴምቤሌን ሙቭመንት የሚከታተሉ 2-3 የሴኔጋል ተጫዋቾች ነበሩ። ትልቅ ተጫዋች ስትሆኚ እንደዚህ አይነት ግራቪቴሽናል ኃይል አለሽ፣ የመሳብ ኃይል አለሽ። ስለዚህ ለምርጫ በጣም ያስቸግራል። እምባፔን ብቻ መቆጣጠር አትችይም። የዛሬ 2 ዓመት የአውሮፓ ዋንጫ በሚደረግበት ጊዜ ከሞላ ጎደል ዴምቤሌ አሁን ያለበት ሌቭል ላይ አይደለም የነበረው። ግሪዝማን የመጨረሻው ትልቅ ውድድሩ ነበር። ጂሩ ለሴንቲሜንታል ምክንያት ነው ወደ ውድድር የሄደው እንጂ ተጽዕኖ ሊያሳድር የሚችልበት ብቃት አልነበረም። ማርከስ ቱራን በጣም መጥፎ
የአውሮፓ ዋንጫ ነበር የነበረው። ኮሎሙዋኒም በተመሳሳይ ጥሩ አልነበረም። ስለዚህ የሆነ መፍትሄ የመስጠት ኃላፊነት የነበረበት ኤምባፔ ብቻ ነው እና እሱ ኒውትራላይዝ ካደረግሽ ከሞላ ጎደል የፈረንሳይ ብሔራዊ ቡድን መቆጣጠር ትችላለሽ። አሁን እንደዛ አይደለም። በጣም በላቀ ብቃት ላይ የሚገኙ ተጫዋቾች አሉት ይሄ የሌብል ስብስብ። ስለዚህ የዴምቤሌ ፕሬዘንስ ብቻውን ማይክል ኦሊሴ ኦፕሬት ያደረገበትን ስፔስ እንዲያገኝ እድል ሰጥቶታል። ግን ደግሞ ኤምባፔ ያንን ሙቭመንት ያደረገና ጨረሰው ጎሉ። ከዛ ደግሞ የቤንቹን ፖቴንሻል ማየት ይችላል። ባርኮላ ነው ተቀይሮ የገባው ብራድሊ ባርኮላ እና 2 ደቂቃ አላስፈለገውም። ከዛ በፊትም ኳስ የነካ አይመስለኝም። ልክ እንደ መጀመሪያው አይነት ጎል ልክ ማይክል ኦሊሴ ለኤምባፔ የሰጠውን አይነት ኳስ ነው አድሪያን ራቢዮ መስመር የሰነጠቀና ለእንደ ባርኮላ አይነት የፍጥነት ተጫዋች የሚመች በጣም ድንቅ ኳስ የሰጠው እና ግብ ጠባቂው ላይ ኳሱን ኤድዋርድ ሜንዲ ላይ ብድግ አድርጎ ጎሉን አስቆጠረ። በጣም ድንቅ ጎል ነበር። ፈረንሳይ ብሔራዊ ቡድን በሁለቱ አጋማሽ በጣም የተለየ ነበር እና ዴሾ እንግዲህ ወደ አሰልጣኝነት ከመጣበት ጊዜ ጀምሮ ዴዴ ዱብለዲ የፈረንሳይ ብሔራዊ ቡድን አንዳንድ ሰዎች በፈረንሳይ እግር ኳስ ታሪክ ትልቁ ፊገር የሚሉት ሰዎች አሉ። የዓለም ዋንጫን በተጫዋችነትም በአሰልጣኝነትም በአምበልነትም ያሳካ ስለሆነ 2 ፋይናል የተጫወተ ስለሆነ ዩሮ ላይ ሌላ ፋይናል ተጫወተ፣ 3 ፋይናል ተጫውቷል። ትልቅ በጣም ትልቅ የእግር ኳስ ሰው ነው። እንደ አሰልጣኝ ብቻ ሳይሆን እንደ ከኖንት ተጫዋችነቱ ጀምሮ ማርሴይም ሄዶ ቻምፒየንስ ሊግ ያሸነፈ ነው። ዩቬንቱስ ሄዶ በጣም ስኬታማ ተጫዋች ነበር እና 7 ትልልቅ ውድድሮች ላይ ፈረንሳይን ይዞ መጥቷል። የአውሮፓ ዋንጫና የዓለም ዋንጫን ማለት ነው። 7ቱንም የመክፈቻ ጨዋታዎች አሸንፏል እና እንዲያውም እንደ ትላንትናው ትሪኪ ጨዋታ ገጥሞት የሚያውቅ አይመስለኝም። ለምሳሌ ያለፉት 2-3 የዓለም ዋንጫዎች 2 ጊዜ ከአውስትራሊያ ጋር የመጀመሪያ ጨዋታ እንዳደረገ አስታውሳለሁ እና ትላንትና ግን ከሴኔጋል ጋር ነው የተጫወተው። የወቅቱ አፍሪካ ሻምፒዮን ነው እና ግን ኤምባፔ በኋላ ሁለተኛውን በጣም አስደናቂ ጎል ካስቆጠረ እና የፈረንሳይ ብሔራዊ ቡድን ለጥቂት ደቂቃዎች የቆየ ስጋት ነበረበት። ግን የሴኔጋል ብሔራዊ ቡድን የመጀመሪያው ኦን ታርጌት ነው። የመጀመሪያው አይነት የመጀመሪያ አጋማሽ ብቃት አልነበረም። በሁለቱ አጋማሽ አሰልጣኙም አንዳንድ ለውጦች ላይ ለማድረግ የዘገየ ይመስለኛል። የሴኔጋል ቤንችም በጣም ጥሩ ነው። እንደ ኢሊማን እንዲያዬ በኋላ ጎሉን ያስቆጠረው ፔጅ ተጫዋች ምባዬ አይነት በጣም አሪፍ ተጫዋቾች አሉት እና ተመሳሳይ ቡድን ነው የፈረንሳይ ብሔራዊ ቡድን፣ ግን የተለያየ ቡድን ነው በሁለተኛው አጋማሽ ያየ ነው እና ሺፍቱ በጣም ጠቃሚ ነበር። እኔ አሁን በኢራቁ ጨዋታ ላይ ዴምቤሌ ባይጀምር ብዙ የሚያስገርም አይመስለኝም። ምክንያቱም በባለፈው የመጨረሻ የወዳጅነት ጨዋታቸውም ላይ ጥሩ አልነበር፣ ብዙ ተተችቷል እና በፔዤ ያገኘውን አይነት ሚና ደግሞ አያገኝም። እዚህ ዳይናሚክሱ የተለየ ነው። ፈረንሳዮቹ የሚጠይቁት አንደኛው ጥያቄ የነበረው ትላንትና ያነሳ ነው የባሎን ዶር አሸናፊ ነው፣ ቻምፒየንስ ሊግ ያሸነፈ አሸናፊ ነው። ስለዚህ ቡድኑ እሱ ዙሪያ ላይ መሰራት አለበት፣ በጣም ጠቃሚ ተጫዋች ነው የሚል አስተያየት አለ። ግን አሁን በኢራቁ ጨዋታ ላይ ወይ በሌላ ፎርሜሽን በ4-3-3 መጫወት ወይ ሼርኪን ወይም ባርኮላን ቢያስጀምር ዲዲዬ ዴሾ ለምን ተነካ የሚያስብል አይደለም። አሁን የትላንትናው ጨዋታ ብቃቱም 80 ደቂቃ ነው ሜዳ ውስጥ የነበረው። አይ ቲንክ የባለፈው የወዳጅነት ጨዋታ ላይ የነበረው ብቃትም ጥሩ አልነበረም። በሁለቱ አጋማሽ ግን ዱዌ ጥሩ ነበር፣ የበለጠ 1-1 ያሸንፍ ነበር። ኩንዴ ሳይቀር የመጀመሪያን አጋማሽ ተቸግሮ ነበር የጀመረው በማሊክ ጁፍ እና በሳዲዮ ማኔ በኒኮላ ጃክሰን። ያ የሴኔጋል ብሔራዊ ቡድን የግራ አክሲስ በጣም አስቸግሮት ነበር። ሁለቱ አጋማሽ ላይ እሱም በጣም ተሻሽሏል። ስለዚህ ለውጦቹ አስፈላጊዎች ነበሩ እና ኤምባፔ ታሪክ ሰርቷል። በ15 የዓለም ዋንጫ ጨዋታዎች 14 ጎል አስቆጥሯል። 27 ዓመቱ ነው ኤምባፔ ገና ተጨማሪ አመት አለ። ያው ኤምባፔን በጣም ረጅም ጊዜ ያየ ነው እና በቃ እኛን የህይወት ዘመን ሁሉ ያየ ነው እስኪመስል ድረስ። ግን በ18 ዓመቱ ስለጀመረ ግን ደግሞ በፈረንሳይ ሊግ ገና በ16 ዓመቱ ሲጫወት ስላየ ነው። ሁሌ ኮንትሮቨርሲ አለ ኤምባፔን በተመለከተ፣ በተለይ ባለፉት ጥቂት ዓመታት ወደ ጣሊያን ያደረገው ጉዞ፣ ወደ ስዊድን ያደረገው ጉዞ እና የሚከተሉት ውዝግቦች መጨረሻ ላይ ለምሳሌ ከአልቫሮ አርቤሎዋ ጋር የነበረው ግጭት፣ ከናስር አልኸላይፊ ከፔዤው ጋር በተለይ ያለውና በፈረንሳይ የትሪቢዩናል ኮርት ጭምር ፍርድ ቤት ጭምር የደረሰ መካሰስ፣ በመከላከል በኩል ራሱም በቀደም ቃል እስኪገባ ድረስ ማለት ነው እከላከላለሁ፣ አሁን በዚህኛው የዓለም ዋንጫ ላይ ቡድኑ በመከላከል ማገዝ ፈልጋለሁ ብሎ አስተያየት እስኪሰጥ ድረስ ኢሹ ሆኖ የሚቀርብ እና ሰልፊሽ ነው ምን ብዙ አስተያየት የሚሰጥበት አይነት ተጫዋች ነው እንደምታውቂው። እና ትናንትና ጨዋታው ካለቀ በኋላ ለሚተቹ ሰዎች መልስ ሰጠ ሆይ ሲሉት፣ ለሚተቹኝ ሰዎች የእነሱን አንደበት ዝም ለማዘጋት ብጫወት
እስከ 80 ዓመት መጫወት አለብኝ ማለት ነው። ሰዎች ከኔ ላይ አይወርዱም፣ እኔን ከመተቸት አይመለሱም ብሏል። እንደዚህ አይነት ስሜት አለው እንደምታየው እምባፔ ላይ የመጠቃት እና ያለ አግባብ ነው የምታቸው የሚል አይነት ስሜት አለ እምባፔን በተመለከተ እና ወደዚህ ዓለም ዋንጫ ሲመጣ ብዙ ጊዜ እንዲህ አይነት ሸክም ያለው ከዓለም ዋንጫ በፊት እንደዚህ አይነት ፕሬሸር ያለው ከዚህ በፊት የዓለም ዋንጫ አሸንፎ የማያውቅ ተጫዋች ላይ ነው። እምባፔ ዓለም ዋንጫ አሸንፎ ያውቃል ብቻ ሳይሆን ዝም ብሎ አንድ ለወደፊቱ ሊጎልበት ይችላል በሚል ሴንቲሜንታል ምክንያት ወደ ዓለም ዋንጫው የሄደ ተጫዋች አይደለም። በ18 ዓመቱ የፈረንሳይ ብሔራዊ ቡድን ጀማሪ ነበር። ፋይናሉ ላይ ጎል ያስቆጠረ፣ አርጀንቲና ላይ ጎል ያስቆጠረ እና በዓለም ዋንጫው ላይ በ18 ዓመቱ 4 ጎሎች ያስቆጠረና በጊዜው በዓለም ዋንጫ ታሪክ ከፔሌ በኋላ የታየ ትልቁ ታዳጊ ተጫዋች ተደርጎ ይጠቀስ ነበር። ደግሞታል ደግሞ 2022 የዓለም ዋንጫ ላይ ያላሸነፉት በመለየ ፍጹም ቅጣት ምት ኦፍ ኮርስ አላሸነፉም፣ ግን በጣም ልዩ የዓለም ዋንጫ ነበር ያሳለፈው። 8 ጎሎች ያስቆጠረበትና በጣም አስደናቂ ፐርፎርማንሶች የነበሩበት ነው። ስለዚህ ለሰዎች መልስ ልስጥ ብል መልስ ሰጥቼ አልጨርስም፣ ምክንያቱም ሁሌ ተቺዎች ይኖሩኛል። የኔ ዓላማ ከሀገሬ ጋር ታሪክ መስራት እና ሌላ ፍጻሜ መጫወት፣ ውድድሩን ማሸነፍ ነው፣ ለሰዎች መልስ መስጠት አይደለም የሚል አስተያየት ሰጥቷል። እንግዲህ በ27 ዓመቱ ከሮናልዶ ኢል ፌኖሜኖ ከሱ በአንድ ጎል ብቻ ነው የሚያንስ። አንድ ተጨማሪ ጎል ካስቆጠረ ከሮናልዶ እኩል ይሆናል። ሮናልዶም በጣም ትልቅ የዓለም ዋንጫ ተጫዋች ነው የነበረው 98ም 2002ም ኢቭን ፌድ እያደረገ በነበረበት ጊዜ በ2006ም የዓለም ዋንጫ በጣም አስደናቂ ነበር እሱም። ስለዚህ ከሱ በአንድ ብቻ ነው የሚያንሰው። የዓለም ዋንጫ ምንጊዜም ከፍተኛ ጎል አስቆጣሪ ለመሆን ያለው እድል በጣም ሰፊ ይመስለኛል። ከኢራቅ ጋር ነው የሚጫወቱት። ቀጥሎ የኢራቅ ብሔራዊ ቡድን በኖርዌይ 4 ጎሎች ተቆጥረውበታል። የፈረንሳይ ብሔራዊ ቡድን ጎሎች ማስቆጠር ይችላል፣ ብዙ ጎሎች ሊያስቆጥር ይችላል። እዚህ ቡድን ላይ ብዙ ትርጉም ነበረው። በሜት ላይፍ ስቴዲየም የተደረገ ጨዋታ ነው። የ2002ቱ ትዝታ ነበር። ደግሞ ይሄኛው በጣም ጥሩ ቡድን ነበር። ስለዚህ ፍርሃት ነበር የፈረንሳይ ብሔራዊ ቡድን በተመለከተ። ግን ቀጥሎ እንግዲህ በሚቀጥለው ከሞላ ጎደል አልፈዋል ማለት ይቻላል። አንድ ጨዋታ እና አንድ ተጨማሪ ነጥብ ካገኙ ወደ ሁለተኛው ዙር ማለፋቸው ከሞላ ጎደል የተረጋገጠ ነው። በሶስተኛው ጨዋታ ነው ከኤርሊንግ ሃላንድ ኖርዌይ ጋር የሚገናኙት። ለሴኔጋል ግን የሚያኮራ ፐርፎርማንስ ይመስለኛል እኔ በጣም ያኮራ። የመጀመሪያው አጋማሽ በጣም የተሻለ ቡድን ነበር። በጣም አደገኛ ቡድን፣ ትልልቆቹን የጎል እድሎች የፈጠረ፣ ብረት የመለሰበት፣ ሌላ ትልቅ የጎል እድል የፈጠረ ቡድን ነበር። በኋላ በሁለተኛው አጋማሽ ነው ያንን መድገም ያቃታቸው። አሁን ኤድዋርድ ሜንዲ ከጨዋታው በኋላ የፈረንሳይ ብሔራዊ ቡድን ኮሌክቲቭሊ ካያችሁት የተለየ ቡድን ሆኖ አላየሁትም ብሏል። እኔ እንደዛ ነው መስማማው። ኮሌክቲቭሊ የተለየ ቡድን አይደለም የፈረንሳይ ብሔራዊ ቡድን። ትላንትና አላቅም መቼ ነው የፈረንሳይ ብሔራዊ ቡድን ኮሌክቲቭሊ እንደ ውብ የእግር ኳስ ቡድን የተጫወተው? ዩሮ 2000 አላስታውስም። ከዛ በኋላ የፈረንሳይ ብሔራዊ ቡድን ጥሩ የተጫወተበትን ሁሌም ግለሰቦቹ ናቸው ልዩነት የሚፈጥሩት። የ2018 ቡድን ሶሊድ ነበር። ጎል በቀላሉ አታስቆጥሪበትም። ፋይናሉ ላይ ብዙ ጎል አስቆጥሯል። አርጀንቲና ላይ ብዙ ጎል አስቆጥሯል። ግን በቃ ንጹህ የመልሶ ማጥቃት ቡድን የነበረው ግን ካንቴ፣ ፖግባ፣ ከኋላ ቫራን፣ ኡምቲቲ እንዲህ አይነት በጣም አስደናቂ ሶሊድ የመሀል ተከላካዮች ነበሩት። ግን እንደ እግር ኳስ ግን ከዩሮ የሮጀር ሌሜር ቡድን በኋላ አላየሁም። ሁሌም አንዴ ዚዳን፣ አንዴ ምባፔ፣ አንዴ ግሪዝማን ግለሰቦች ናቸው ቤላውት የሚያደርጉት ይህንን ቡድን ሁልጊዜ የሚያወጡት። ሜንዲ ጋር ስህተት አይመስለኝም። እንደ ቡድን የሚያስፈራ ቡድን አልነበረም። ልዩነቱ ግለሰቦቹ ግን አንቺ ያገኘሻቸውን የጎል እድሎች ካፒታላይዝ ካላደረግሽ፣ እስካላስቆጠርሽ፣ ብልጫ በወሰድሽበት የጨዋታ ቁጥር ያ ብልጫ ትርጉም እንዲኖረው እስካላደረግሽ ድረስ እነዚህን ተጫዋቾች 90 ደቂቃ መቆጣጠር፣ ምባፔን ኦሊሴን 90 ደቂቃ መቆጣጠር በጣም አስቸጋሪ ነው እና አሰልጣኙም መጠነኛ ቢመስልም ግን በጠቅላላ የጨዋታው ሁኔታ ላይ ትልቅ ለውጥ ያመጣ ለውጥ ነው ያደረገው። ስለዚህ ለምሳሌ ጨዋታው ካለቀ በኋላ ማን ኦፍ ዘ ማች የሆነው ማይክል ኦሊሴ ነው። ለሁለቱም የምባፔ ጎሎች እሱ ነው ኳሱን የሰጠው። በእርግጥ ሁለተኛውን በምንም ሁኔታ አሲስት ልለው አልችልም ይባላል። ለስታቲስቲሽያኖች አሲስት ይባላል፣ ግን አሲስት አይደለም እሱ የኤምባፔ ጎል ነው 100%። ግን በሁለቱም ጎሎች ላይ ኮንትሪቢዩሽን ነበር። የበለጠ ጨዋታው ሲሳተፍ ያየ ነው፣ የበለጠ ከምባፔ ጋር ሊንክ ሲያደርግ ያየ ነው እሱ ነው። ለምባፔም ሁለት ፊቶች ያሳይበት ጨዋታ ነው። የመጀመሪያው አጋማሽ ሁለት ከምባፔ አይነት በጣም የላቀ ከዓለም ምርጥ ተጫዋቾች መካከል ነው ለሚባል ተጫዋች በተለይ በቴክኒክ በኩል የቁጥጥር የፈርስት ኮንትሮል ችግር ነበረበት። አንደኛው ላይ እንዲያውም 25ኛው ደቂቃ ላይ ከሱ የተቀማ ኳስ እኮ ነው
ኒኮላ ጃክሰን ሄዶ የጎሉ ቋሚ መለሰበት። ከምባፔ የተቀማ ኳስ እንደ መጀመሪያ አጋማሽ አንዳንዱ የሚያስተቸውም ነገር እሱ ነው። ለምሳሌ ኳሱን ከተቀማ 3 ሜትር ነው የሮጠው ኳሱን መልሶ ሪከቨር ለማድረግ። ሁለተኛው አጋማሽ ላይ ግን ለምን ከዓለም ምርጥ ተጫዋቾች መካከል አንዱ እንደሆነ ያሳየበት፣ በሌሎች ዓለም ዋንጫዎች ላይ ያሳየውን ብቃት የደገመበት እና ሶስተኛው ጎል ደግሞ በቃ ምንድነው ድሪም ጎል የሚሉት በጣም አስደናቂ ጎል ያስቆጠረበት ነው። ስለዚህ የሱ ቁጥር ደግሞ በፈረንሳይ ብሔራዊ ቡድን ታሪክ ቅድም እንዳነሳሽው የምንጊዜም ከፍተኛ ጎል አስቆጣሪ ያደርገዋል። ፈረንሳይ ሁልጊዜ ትልቅ ተጫዋቾች ነበሩ። ጁስ ፎንቴን፣ ሚሼል ፕላቲኒ፣ ዣን ፒየር ፓፓ፣ ቲየሪ ኦንሪ እንደነሱ በጠቅላላው በእግር ኳስ ተጫዋችነት ታሪኩ ይህን ያህል የፓፐን አይነት የባሎን ዶር አሸናፊ የሆነ ጊዜ የዓለም ውድ ተጫዋች የነበረ ነው። ፕላቲኒ ነው። ቲየሪ ኦንሪ ነው። ጁስ ፎንቴን ምናልባት አሁን የዓለም ዋንጫ ቁጥር ወደ 48 ሀገራት በመስፋቱ ምክንያት እነ ምባፔ፣ እነ ሜሲ፣ ሌሎችም ብዙ ጎል አስቆጣሪዎች ሪከርዱ ሃላንድ፣ ሮናልዶ የሌላ ተጫዋች ሪከርዱ ሊያልፉ ይችል ይሆናል። ሃሪ ኬን ግን ከ1958 የዓለም ዋንጫ በኋላ ያልተሰበረ ሪከርድ ነው። በአንድ የዓለም ዋንጫ 13 ጎል ያስቆጠረ ተጫዋች ታይቶ አያውቅም። ከነዚህ ተጫዋቾች በላይ ነው ጎል ያስቆጠሩ። ዢሩ ልክ እንደነሱ ላይሆን ይችላል፣ ግን እስከ ትላንት ምሽት ድረስ የፈረንሳይ ብሔራዊ ቡድን ጊዜም ከፍተኛ ጎል አስቆጣሪ ነበር። ብዙ የሚያረቀው ይመስለኛል 100 ምናምን የሚያሳልፈው ይመስለኛል ያለውን የጎል ቁጥር እድሜው ገና ስለሆነ አንድ የዓለም ዋንጫ ቢያንስ 2 የአውሮፓ ዋንጫ ቢያንስ መጫወት የሚችልበት እድሜ ስላለ የዓለም ዋንጫም ከዛ በላይ ሊጫወት ይችላል እና ስለዚህ በጣም አስደናቂ ተጫዋች ነው። 58 ጎሎች አሉት። ዢሮ 57፣ ቲየሪ ኦንሪ 51፣ አንቷን ግሪዝማን 44 እና ሚሼል ፕላቲኒ 41 ጎሎች ነው ያሉት። ስለዚህ የዚህኛው የፈረንሳይ ትውልድ መሪ የሆነው እርሱ ነውና ትልቅ ተጫዋች እንደሚሆን ሁልጊዜ እናውቅ ነበር። ገና ከ10ዎቹ መጀመሪያ ጀምሮ ትልልቅ የአውሮፓ ክለቦች ይፈልጉት የነበረ ተጫዋች ነው እና በተለይ ደግሞ ይሄ ውድድሩ ይሆናል ተቃርኖ ማይወሱን በተመለከተ የአውሮፓ ዋንጫና የዓለም ዋንጫ ላይ ይለያያል። አይ ቲንክ በአውሮፓ ዋንጫ ጎል አስቆጥሮ የሚያውቀው አይመስለኝም እስካሁን ድረስ። 2 የአውሮፓ ዋንጫ ተጫውቷል፣ 2021 እና 2024። ሁለቱም የአውሮፓ ዋንጫዎች ለምባፔ ጥሩ አልነበሩም። ያለፈው ላይ ደግሞ እንደምታሰውሽ አፍንጫው ተሰብሮ ከመጀመሪያው ጨዋታ ጀምሮ በጥሩ ሁኔታ መጫወት አልቻለም። በጣም ትልቅ ድራማ ነበር። የዓለም ዋንጫ ግን ይሆነዋል። ምባፔ ደንበኛ የዓለም ዋንጫ ተጫዋች ነው። ስለዚህ ትላንትና ይሄንን ማድረግ ችሏል ማለት ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።